ተወዳጁ መምህር ዲያቆን ፈለገ አትናቴዎስ ተሞሸረ። ነገር ግን ትክክል አይደለም። እኔ እንደተራሰው በጣም ደብሮኛል። ብዙዎቻችን ያንተን ሰርግ ተስፋ አድርገን እንደምትጠራንና በግልጽ እንደሚሆን ነበር ስንጠብቅ የነበረው። ደብቆ ማግባት ምን አስፈለገ? ምንድነው ችግሩ? ማወቅ እንፈልጋለን። እና አቡ ሃይደር ባሉበት የጥንት ኢትዮጵያዊ አባቶቻችንን የሚያስታውስ ሩህሩህ ደግ ሰው ተገኝቷል። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው። አንዳንድ መጥፎ ኡስታዞች ደግሞ አሉ፣ ለተከታዮቻቸው መጥፎ ነገርን የሚያስተምሩ። ክርስትናን ስለጠሉ ኢትዮጵያን ታሪክ አልባ ለማድረግ የአክሱም ሐውልት ቢፈርስ የክርስቲያኖች ሞራል ይወድቃል፣ ሙስሊሞች ይነሳሉ የሚል አስተምሮ የሚያስተምሩም አሉ። አክሱም ሐውልትን ያየ ሰው አለ? አክሱም ሐውልት ረጅም ነው፣ 30 ምናምን ሜትር ነው፣ 37 ሜትር እንደዚህ ትልቅ ነው። ግዝፈቱን አስቡት። ይሄን መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። የሰሞኑ የፕሮቴስታንቶች ወንጌል ዳስጣል ሆኗል፣ ፖለቲከኛ ሆነዋል ጨርሰው ፓስተሮቹ። ሌሎችም ያስተምሩናል ይገስጡናል ያልኳቸው ትምህርታዊ የሆኑ ቪዲዮዎችን ይጀቀርብ ያለው። ሰላም ብያለሁ። በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ እያደረጋችሁ ለተወዳጅ ክርስቲያናዊ እህት ወንድሞቻችን አድርሱላቸው። ቀጥታ ወደ ቪዲዮቹ እንሄዳለን። ደስ አላት ቤተ ክርስቲያን በጣም ደስ አላት፣ ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው። ተወዳጁ ዲያቆን ፈለገ አትናቴዎስ እንደዚህ እንደምታዩት ተሞሽሯል። በሶሻል ሚዲያ በቲክቶክ ብዙዎችን በማስተማርና ከፕሮቴስታንት ከስተት መንገድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመመለሱ የምናውቀው ተወዳጁ ወንድማችን ተሞሽሯል። እንኳን ደስ ያለ እንበለው። ትዳሩን የአብርሃምና የሳራ ያድርግልን። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራ ልጆቿ በተክሊል በቁርባን ተዋሃዱላት። እዚህ ቲክቶክ መንደር ላይ በርካታ ተከታዮች ያሉትና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጥላ ስር በመሆን በርካቶችን በቲክቶክ በማስተማር የሚታወቀው እንዲሁም በቲክቶክ በብዙዎች ዘንድ ተቀባይነትን ያገኘው ቲክቶከር ፈለገ አትናቴዎስ ዛሬ በቤተ ክርስቲያን ስርዓት ጋብቻ ፈጽሟል። እንኳን ደስ ያለ ብላችሁ ምኞታችሁን ተመኙለት። ፈለገ አትናቴዎስን የምትወዱት እንዲሁም የሱ ተከታዮች መልካም ጋብቻ ብላችሁ ኮሜንት ላይ አስፍሩለት። ጥንቷን ኢትዮጵያ የሚያስታውሱ በየትኛውም ቤተ እምነት ቢሆኑ ሰውን በሰውነቱ የሚያከብሩ ወንድሞቻችን አሉ። ይህ ኡስታዝ እንግዲህ ከእስልምና ሆኑ የሰው ልጅ ሰው በመሆኑ ብቻ እንድናከብርና ተከታዮቹም እንዲያከብሩ እያደረገ ይገኛል። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው። ስጋ ቤት ከከፈትከው ኦኬ ቢስሚላህ አለ በስመ አብ አለ፣ እሺ እረዳለሁ። ከዛ ውጪ ምንድን ነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ የበሉ ነው፣ ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠን ይሄን ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውም ገብቶናል ያለው ነገር ይጥራ ነው።
አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ ያ ኢብሊስ አልሰግድለትም እንደ አደም ማለት መስገድ አና ኸይሩን ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያልሰገድኩት አብራራልኝ አላህ ያቅም ያቃል ወንድማችንን እናመሰግናለን። ኢትዮጵያዊነት ማለትና ሰው ማለት እንደዚህ ነው። መጀመሪያ ሰው እንሁን ይላሉ አባቶቻችን። ሰውን በሰውነቱ ካከበርነው እግዚአብሔር ራሱ እኛን ያከብረናል። ፈጣሪ የሚፈልገው ስለ እምነት ብለን እንድንጋደልለት፣ እንድንጨፋጨፍለት፣ እንድንሰዳደብለት አይደለም። ሰውን በሰውነቱ እንድናከብርና ሰውን ስናከብር እሱ በሰዎች ላይ አድሮ እኛን ያከብረናል። የክርስቶስም ትእዛዙ ይህ ነው። ክርስቶስ ፍቅር ነው። እናመሰግናለን ወንድማችንን። የአክሱም ሐውልት ቢፈርስ የክርስቲያኖች ሞራል ይነካል ይለናል። እንደነዚህ አይነቶቹን ግን ማናችንም ባንከተላቸው ጥሩ ነው። የኢትዮጵያ ታሪክ የጋራ ታሪካችን ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ያቆየችው ታሪክ የሙስሊሙ፣ የጴንጤው፣ የሁሉም ታሪክ ነው። ይህ ሆኖ ታዲያ ምሳሌ ጠቅሶ አሁን ላይ ትልቅ የሆነውን የአክሱም ሐውልት ማፍረስ እንዴት ለሙስሊሞች አስተምሮ ሊሆን ይችላል? ይህ ታሪክ የጋራ ታሪካችን ነው። ኢትዮጵያ የተጠራችበት ታሪክ ነው። ብዙ ጎብኚዎች ወደ ኢትዮጵያ መጥተው ዶላራቸውን ከስክሰው በአክሱም፣ በላሊበላ፣ በሌሎችም ቅርሶች ላይ የሚጎበኙት አባቶቻችን ያቆዩልን ታሪክ ስላለ ነው። ይህን አስተምሮ መሰጠት በፍጹም የለበትም ነበር። ሁላችንም ይህን ሰው ልናርመው ይገባል። እንዴት ችሎ ይፈርሳል? የትኛው ወታደር? ስለዚህ ፈረሰኛው በጠቅላላ ጠራና እያንዳንዱ ፈረሰኛ ፈረሳችሁን ከአክሱም ሐውልት ጋር ሰሩ ብሎ ሁሉም ፈረስ አንድ ላይ ሲሄዱ በርቀት አክሱም ሐውልትን ጥለው ያው ተፈረካክሰው እዛ ታዩታላችሁ። ይሄን አክሱም ሐውልትን ጣለ ብለው ሲያስቡ ስነ ልቦና ይናወጣል። እንዴት ያለ ቢሆን ነው እንዲህ ያደረገ? እና አንዳንድ ጊዜ ያኛው ወገን ተደሰተበት ወይንም ይኮራበታል ብለው የሚያስበውን አካል ስነ ልቦናቸውን ክራሽ ለማድረግ የሚሄዳቸውን ነገሮች ስናይ ከተለመደው በሙስሊም ሱልጣኔቶችና ከነበሩ መሪዎች ወጣ ያለ ሰው። እስልምና ራሱን እንደ አሸናፊ ለመቁጠር የኢትዮጵያን ታሪክና ክርስቲያኖችን ማጥፋት ነው የሚሻው ብለን ስንላችሁ እንደው ዝም ብለው ስለደበሩ እንደዛ የምንላቸው የመሰላችሁ ሰዎች ምናልባት በነሱ ንግግርና በነሱ ትርክት ከነቃችሁ ብዬ እንድትሰሙት ነው እንጂ ብዙ ነገር ልላችሁ አይደለም። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለብዙ ሰው እንዲደርስ አድርጉ። እንዲሁም ደግሞ እነሱ እንዳይሰማ የኛ ድምፅ እንዳይሰማ ስለሚፈልጉ ሪፖርት ስለሚያደርጉ ኮፒ ሊንክ ማድረጋችሁን በጣም አብዙ። ቢያንስ 50 ጊዜ ኮፒ ሊንክ አድርጉ። እንግዲህ እንደሰማችሁት አንድ በታሪክ የሚመኩበት ሰው እንደዚህ አይነት ነገር እንዳደረገ የአክሱምን ሐውልት እንዳሰባበረ ያንን ያደረገው ደግሞ የክርስቲያንን ስለልቦና ለመግደል ለማጥፋት የሚመኩበትን ነገር ማጥፋት እንደሚችል ለማሳየት ነው ያንን ያደረገው ይለናል። የዛሬዎቹም ኡስታዞች ከጀርባቸው ለውሸት የኢትዮጵያን ባንዲራ ያስቀምጣሉ እንጂ የኢትዮጵያን ታሪክና በተለይ ደግሞ ክርስትና በኢትዮጵያ ውስጥ ያለውን ታሪክ ከነሱ ቀድሞ የነበረውን ታሪክ ማጥፋት ያንን መደምሰስ መሆኑ ዓላማቸው በግልጽ በአደባባይ ይነግሩናል። እኔ ግን የሚጨንቀኝ እየመጣችሁ የኢትዮጵያ ታሪክ የኢትዮጵያ ከድል የአባቶቻችን ታሪክ ብላችሁ የምትጮሁብን ሰዎች፣ የምትዘፍኑብን ሰዎች እነዚህን ሰዎች አደም ማስገዛት ለምን እንዳቃታችሁ፣ ለነዚህ ሰዎች መልስ መስጠት ለምን እንዳቃታችሁ፣ ኢትዮጵያዊነትን በአንደበታችሁ ሳይሆን በስራ ማሳየት ለምን እንዳቃታችሁ፣ በዘፈን ሳይሆን በስራ ማሳየት ለምን እንዳቃታችሁ በጣም ጥያቄ ይፈጥርብኛል። ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። የሰሞኑ የሐሰተኛ ፓስተሮች ስብከት ዳስጣል ሆኗል። ወንጌልን ረስተውታል። ዳስጣል ይወጋ ይሉናል። እስኪ እንከታተላቸው። የዳስጣል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። ወንድሞቻችንን እናመሰግናለን። የሰሞኑ የፕሮቴስታንቶች ስብከት ከቴዲ ሙዚቃ ጋር ተገናኝቶ ዳስጣል ሆኗል። ወንጌልን ረስተውታል።
ከሃይማኖታዊ ብሽሽቅ ወጥተው ንጹህ ወንጌል ቢሰብኩ ምንኛ በታደሉ። እነሱ ግን ዕለት ዕለት ወንጌልን ማስተማርን ትተው ኦርቶዶክስ ተዋሕዶ ቤተክርስቲያንን ባገኙት አጋጣሚ ማጣጣል ሆኗል ስራቸው። እንዴት አደራችሁ ተወዳጆች? ዛሬ ጮማ ወሬ ይዤላችሁ መጥቻለሁ። ይሄ ከላይ የምታዩት ዘማሪ ዶክተር ደረጀ ይባላል። የፕሮቴስታንት አንጋፋ ዘማሪ ነው አትሉ? እሺ በሉኝ። ምን አለ ዶክተር? ቴዲ አፍሮ ዘፋኝ አይባልም፣ ጴንጤዎች ሱራፌል አንተ ጠንቋይ ተረጋጋ ይልሃል። ሱራፌል የምትባለውን ቴዲ አፍሮ ዘፋኝ ተብሎ አይጠራም፣ ወንጌል ነው የሱ ዘፈን ራሱ ወንጌል ነው፣ የሰላም ሐዋርያ ነው ቴዲ አፍሮ። ጴንጤዎች የናችሁ? ወዬ 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 በሉ እስቲ። መጣልሽ ዶክተር ደረጀ መጣለ። እንዴት ቴዲ አፍሮን እንደዚህ ትሉታላችሁ? ይሄንን የመሰለ ልጅ እሱ እኮ የሚናገረው ነገር ሁሉ ወንጌል ነው፣ ሰላም ነው የሚናገረው ቴዲ አፍሮ። እንዴት በዚህ ያክል ደረጃ ትናገሩታላችሁ? ይላችኋል ዘማሪያችሁ። እናንተ አለን የምትሉት ቁጥር አንድ ዘማሪ ዶክተር ደረጀ አይገርምም? እኛስ ምን አለን? እኛም እኮ ያልነው እኮ እናንተ ቤት ካለው ጭፈራ ዳንኪራ ይልቅ ቴዲ አፍሮ ይሻላል። ቀሲስ ሊበኩሉም እኮ ይሄን እኮ ነው ያሉት እኮ። እናንተ የእግዚአብሔርን ስም ጠርታችሁ ነው እየቀጸጣችሁ ያላችሁት። ቴዲ አፍሮ ቢያንስ የእግዚአብሔርን ስም አልጠራም፣ ለሰላም ነው እየዘፈነ ያለው ያልናችሁ። እኛም ይሄን ነው ያልናችሁ። ይሄን እኮ ነው ያልናችሁ እኛ። አሁን የራሳችሁም ዘማሪ እንደው እውነት የሚናገር አንድ ሰው እግዚአብሔር አያሳጣም፣ አንድ ሰው። እና እናንተ ወጣችሁ ታሪኬ ከምትሉት ሀሹቂቴ እንኳን ፈሳሽ ከምትሉት ቴዲ አፍሮ ይበልጣል። ቴዲ አፍሮ ወንጌልን ነው እየሰበከ ያለው ይላችኋል ዶክተር ደረጀ። ሃሌሉያ። ሰላም ነው፣ ኦኬ ነው። ሰላም ዋሉ፣ ይመቻችሁ። ወንድሞቻችንን ልቦና እንዲሰጣቸው እቺ እህታችን የምትለውን ሰምተን እንመለስ። አሁን እጄ ላይ የምትመለከቱት ይሄ እኛ የወንጌል አማኞች የምናምንበት 66ቱ መጽሐፍ ሲሆን ይሄ ደግሞ ወንድሞቻችን ኦርቶዶክሳውያን የሚያምኑበት 80 አሃዱ መጽሐፍ ቅዱስ ነው። ዛሬ ገላትያን ሳጠና አንድ ቃል አጣው እዚህኛው መጽሐፍ ላይ። ለምን እንደሆነ አላውቅም፣ የምታውቁ ሰዎች መልሱልኝ። ለማንኛውም ገላትያ ምዕራፍ 5 ከ19 ጀምሮ እንደዚህ ይላል። የሥጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል የኛ መጽሐፍ ቅዱስ ላይ። የወንድሞቻችን መጽሐፍ ቅዱስ ላይ ደግሞ የሚለውን አብረን እንመልከት። የሥጋ ስራ ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህን የመሰለ ሁሉ ነው አለ። ግን ዘፋኝነት ምናልባት ወይ ለዚህ ይሁን እንደሚቀበሉት አልተጻፈም ብለው እንዳይሆን። እንግዲህ እህታችን ያነሳችውን ጥያቄ የጠየቀችንን ጥያቄ ሁላችሁም ሰምታችሁታል። እህታችን የጠየቀችው ጥያቄ የጨዋ ጥያቄ ነው፣ መልስ እንመልስላታለን፣ ግን እኛም እንጠይቃታለን። ሁላችሁም ይሄን ቪዲዮ ኮፒ ሊንክ ዱት ሪፖስት እያደረጋችሁ ለዚች እህታችን አድርሱልኝ። የመጀመሪያው እህታችን ሁለት መጽሐፍ ቅዱሶችን እያሳየች እኛ የወንጌል አማኞች የምንቀበለው ብላ አንድ መጽሐፍ አሳይታናለችና እኔ የመጀመሪያው ጥያቄ ያንን እናንተ የምትቀበሉት እንቀበለዋለን የኛ መጽሐፍ ቅዱስ ያልሽውን መጽሐፍ ከየት አመጣችሁት? ማን ሰጣችሁ? በማስረጃ ከየት እንዳመጣችሁ ማን እንደሰጣችሁና መሰረቱ ከየት እንደሆነ በማስረጃ እንድታስረጂን ይሄንን ጥያቄ እንድትመልሺ እፈልጋለሁ። ሁለተኛ ገላትያ ምዕራፍ 5ን እያነበብሽ የሥጋ ስራ የተገለጠ ነውና ዘፋኝነት ቀርቷልና ኦርቶዶክሳውያን የሚቀበሉት ዘፋኝነት መጽሐፍ ቅዱስ ላይ ስለሌለ ነው ብለሻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንንም ሆነ ዘፋኝነትን አትቀበልም። ይህ
የጥላቻ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ጥልቅ ጥላቻ የሚያሳይ እንጂ ኦርቶዶክስ ቤተክርስቲያን አንድም ቀን ዘፈን አግባብ አለው፣ ዘፈን ጥሩ ነው፣ ዝፈኑ ጨፍሩ ብላ አታውቅም። እንደውም ዝማሬዎቻችን በእውነት ከአቅም በላይ ሲሆን ወይም ደግሞ ይሄ ከምስጋና አልፈው ስሜትን ወደ መቀስቀስ ደረጃ ሲደርሱ አባቶቻችን በጽናጽል ያስቆማሉ። ወረቡን ያሬዳዊውን እጅግ በጣም ሲደምቅ ያስቆሙታል። ለምን? እጅግ ስሜታዊ ሆኖ ወደ ሌላ እንዳያመዝን፣ ወደ ሞቅታ፣ ወደ ዘፈን፣ ወደ ጭፈራ እንዳይሄድ አባቶቻችን ያስቆማሉ። ይህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዘፈንን እንደማትቀበል ማሳያ አንዱ ክፍል ነው ማለት ነው። ሁለተኛው ግን እዚሁ አሁን አንቺ ካነሳሽው ላይ የመሳሰሉት የሚለው አንቺንና ዘፈንን ጨምሮ የመሳሰሉት በሚለው ሐሳብ ውስጥ ተካታችኋል ማለት ነው። እንግዲህ ጥያቄን በጥያቄ ነውና እኔ ደግሞ ማስረጃ እንድትሰጪኝ ወይም ደግሞ በመጽሐፍ ቅዱስ እንድትሰጪኝ የምፈልገው ማስረጃ አሁን የኛ መጽሐፍ ስትዩ ከነበረው መጽሐፍ ላይ በማስረጃ እንጠይቅሽን ጥያቄ በጨዋ መልክ መልሺ። በዚህ የያዕቆብ ወንድም ይሁዳ በመልእክቱ አንድ ምዕራፍ አለው ቁጥር 14 እስከ 15 ላይ ያለውን ሐሳብ ሁላችሁም አብረን እናንብብ። ይህንን መልስ ከእህታችን እንፈልጋለን ማለት ነው። ቁጥር 15 ላይ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋራ መጥቷል። ለእነዚህ ደግሞ ትንቢት ተናገረ ይላል። ማን ነው ትንቢትን የተናገረው? ከአዳም ሰባተኛ የሆነው ሄኖክ ማለት ነው። ስለዚህ አሁን እኛ ከምንቀበለው ከምትዩ ከዚህ ከ66ቱ መጽሐፍ ሄኖክ የተናገረውን ትንቢት ቃል በቃል በማስረጃ እንድታሳይን ፕሊስ በአክብሮት እንጠይቃለን። የሄኖክ ትንቢት እዚህ ላይ ትንቢቱን ሐዋርያው ተናግሮ የሄኖክ ትንቢት ግን እዚህ 66ቱ መጽሐፍ ላይ ከሌለ 66 የሚባለው መጽሐፍ ጎዶሎ መጽሐፍ ነው ማለት ነው። ስለዚህ ከ66 በላይ ሌላ መጽሐፍ አለ ማለት ነው። ጃለቱስ ጅብቱስ ወደ 81 ከፍ ማለትሽ የማይቀር ነው። መምህራችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።